እኔ ማኛ ብዙ ጊዜ አንቺን ስም ሜንሽን ያደርጋል። ምንድን ነው ያላችሁ ግንኙነት? ስፒሪቹዋል ልጄ ነው፣ መንፈሳዊ ልጄ ነው። ጌታ ይሰጠኝ፣ በጣም የሚሰማኝ የሚያዳምጠኝ። መንገድ ላይ እንደ ቁራ ሲጮ የሚውለው እቤቱ ይገባል። እንደው መንግስት ቢፈቅድልኝ መንገድ ላይ ያሉትን ማሰቃየት ነበር ስራዬ። አጠገቡ ተቀበሉ ሲባል በየሳምንቱ 150 ከተቀበለ ቸርቹ ራሱ ይሞላል። የት ነው የሚገባው ብዬ አንድ ጊዜ አጠናሁ ማለት ነው። ሰላም የእግዚአብሔር ቤተሰቦች፣ የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት በኩራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላምታ ሰላምላችኋለሁ። ይህ ዩቲዩብ ቻናል፣ በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንመማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ነው። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። አሁን ቀጥታ አንድ ቪዲዮ ያሳያችኋለሁ። እንግዲህ በሰሞኑ ሶሻል ሚዲያ ላይ ከኦርቶዶክስ ወጥቻለሁ ብሎ ወደ መናፍቅ ቤት የሄደው ዮኒ ማኛ እንደገና ተመልሶ ደግሞ መናፍቃኖችን ደግሞ መልሶ እያጥረገረገ ነውና እስቲ በሱ ቪዲዮን ጀምርና ወደ ቀጣይ እናልፋለን። እንደው መንግስት ቢፈቅድልኝ መንገድ ላይ ያሉትን ማሰቃየት ነበር ስራዬ። አጠገቡ ቆሜ ሰላም ከየትኛውን ብራዘር ከየት ነው? ከመካነ ኢየሱስ ነው። ኦኬ ምንድን ነው የሚለው? አይጥ ነው ማስመስል። ከዛ ባይብልን ይዘህ ወደ ቤት ትገባል። አሁን ኢትዮጵያ ላላችሁ፣ አዲስ አበባ ላላችሁ ለሚያደነቁሯችሁ ከየትኛው ነው በለው። መንገድ ላይ እንደ ቁራ ሲጮ የሚውለው እቤቱ ይገባል። ሲልልን ቆይ ጮቱ እናውቀውና አንድ ለአንድ እናውራ። ከየት ነህ ጀለስ? አባዬ ከየት ነህ? የትኛው ዲኖሚኔሽን ነህ? ሉተራውያን ነህ? ቃለ ኢየሱስ ነህ? ምንድን ነው ቃለ ሕይወት ነህ? መሰረተ ክርስቶስ ነህ? ሙሉ ወንጌል ነህ? የት ነህ ስትለው እኔ እንደሱ ነገር አላውቅም ጥሎ ሄደ። ጥሎ እንዲሮጥ ማድረግ ትችላለህ። በየሰፈሩ የሚያደነቁር ታሮጠዋል። ትዝታው ሳሙኤል ንፍጣም እያለ ሲሳደብ ጽድቅ ነው። ዮኒ ማኛ ዱቄት ሲል ግን ኩነኔ ነው። አይ ጴንጤ ብራዘርስ ደስ ነው የምትሉኝ እኮ። በጣም ነው የምወዳችሁ በዚህ ጉዳይ ላይ። እንደኔ እነሱን ያወቃቸዋል። እንደ ሀበሻ በጣም በቃ ማያቅ በጣም ምስኪንም አይባልም። በቃ ጭንቅላቱ በጣም ሾርት የሆነ ሰው እኔ አይቻላል። አሁን ከቅርብ ጊዜ በኋላ እኮ ነው እንዴ አንድ አመት ራሱ ሞላው እንደ ሃይማኖት ቀየርኩኝ ካል ከዘና አሁን ደግሞ ኦርቶዶክሶች መታችሁ ደግሞ እዚህ ደስ ይላችኋል። አሁን ጴንጤው ስለተሰደበ እሱ እኮ ብሩን እየሰበሰበ ነው ያለው። ሁሉ ጊዜ ለምን አንድ አይነት ሁሉ ጊዜ ታጥቦ ጭቃ በቃ ራሱ አትሉትም እንዴ? ከስር ኮሜንት ላይ ጊፍትም ሰጡት የሳቅ ኢሞጂ ምናምን መታየት። ጴንጤው ስለተሰደቡ እናንተ እኛ ምን ይጠቅመናል? እሱ እኮ የራሱን ቢዝነስ እየሰራ ነው ያለው እንዴ። በቃ ሾርት ማይንድ። እስቲ ደግሞ አሁን እንስማው ይሄን ልጅ እናቱ ነኝ እኔ ነኝ የቀቦት ያለችው ወደ መንፍቅና ሲገባ እኔ ነኝ የቀቦት እኔ የምለውን ነገር ሁሉ ነገር ይሰማኛል እያለች ነበርችውን። እስቲ ምን እያለች እንደነበር ደግሞ እንስማት እስቲ። አሁን እኔ ማኛ ብዙ ጊዜ አንቺን ስም ሜንሽን ያደርጋል። ምንድን ነው ያላችሁ ግንኙነት? ስፒሪቹዋል ልጄ ነው፣ መንፈሳዊ ልጄ ነው። ጌታ ይሰጠኝ፣ በጣም የሚሰማኝ የሚያዳምጠኝ። የምናገረው አንዳንድ ነገሮችን ብዙ አመት ነው የምንተዋወቀው። አንድ ሰው ነው ያስተዋወቀን እና ከዛ ጀምረን በቃ እንጸልያለን ምናምንና አንዳንድ ነገሮች የሆነች ነገሮች ሲናገር ወይ መስመሮቹን ሳት ካደረገ ደውልና የሆነ ፍሪስቶ በቃ አትናገር እንደዚህ ተው ስለው እሺ ነቢት እሺ በጣም ነው የሚያከብረኝ። እሺ እሱ ምንም ይሁን ምንም ለኔ ነው የሚነግረኝ። እንጸልያለን፣ ለቤት እንጸልያለን፣ ለልጆቹ እንጸልያለን፣ ባለቤቱ እና በቃ እንደዚህ አይነት ንጹህ የሆነ ጨዋነት የተሞላበት ጽድቅ ያለበት ወዳጅነት
ጓደኝነት ነስ አሁን ደግሞ ስፒሪቹዋል ልጅነት ደግሞ ተቀላቀለበት ማለት ነውና ከዮኒዬ ጋራ እንደዛ ነው። በጣም የሚገርም ትሁት ዮኒ አይ ቲንክ በጣም ሚዲያ ላይ ያለውን አይነት ሰው አይደለም። እኔ ራሱ ያየሁት መቼ እንደሆነ ታውቂያለሽ? እኛ በአካል እኮ ተገናኝተን አናውቅም። እኔና ዮኒ ከምር እኛ የምንገናኘው በስልክ ነው የምንገናኘው ምናልባት ከዛ ውጪ ተገናኝተን የጥምቀቱ ውሃ ቀን ነው ዮኒ በአካል ያየሁት ማለት ነው። ሳየው እንዴት እንደሳሳሁለት አንጀቴ ሁሉ ነው ስለሱ የተላወሰው ማለት ነው። በጣም የዋ በጣም ምስኪን ምናምንና ከእም ጋር እንደዚሁ እንቀራረባለን። ያው በአካል ባንገናኝም በስልክ እንደዋወላለን፣ እንጫወታለን፣ እናወራለንና እንዳልሽው በጣም ነገረኛ ነው። ቁም ነገር ለወደደው ሰው እውነተኛ ወዳጅ መሆን የሚችል ሰው እሱን አይቻለሁ። እውነትሽን ነው ወይዘሪት ብርቱካን። ኧረ የመንፈስ ልጅ ነው፣ ስፒሪቹዋል ልጅ ነው። አባባባባባባ በጣም ፌክ እንደሆንሽ፣ የውሸት ፊት እንዳለሽ፣ አጭበርባሪ እንደሆንሽ እንዲህ ፊትሽ ላይ ያስታውቅብሻል። እኛ እኮ ብለን ነበር። እኛ እኮ እንደማይሆን እኮ እናቅ ነበር እኮ እኛ ያኔ አዲስ ገንዳ ገዝተሽ ሰው አልተጠመቀበት ለማስባል አዲስ ገንዳ። እኔ የሚያሳዝኑኝ ልክ እንደ ብሔራዊ ቡድን ልክ እንደ ተቀያሪ ተጫዋች ፎጣ ይዘው እንደዚህ የቆሙት እነሱ ናቸው የሚያሳዝኑኝ በእውነት። እኔ ጓደኞቹ እነ ቬጋስ እነ ማፊ እነ ምናምን እዛ ቦታ ላይ ያው ውሸት እንደሆነ ምናምን ያው እዚህ ጋር ቢዝነስ እስቲ መታ አድርጌ ልመጣ ነውና አጅቡኝ ብሏቸው እንደመጣ እኛ እናቅ ነበረ። ግን አትሰሙም። እኛ አትሰሙም እኮ እናንተ እንደ ፋራ እኮ ነው ዮኒ ማኛ ነው ጴንጤዎች እናንተ ላይ እኮ ጢባ ጢብ የሚጫወተው። ከምሬ ነው። ከበፊቱ ልምድ አትወስዱ። የሰው ልጅ እኮ አንዴ ይሻወዳል እኮ የመንፈስ ልጄ ነው ምናምን እናንተማ ዮኒ ማኛ እንትን ካለን እሱን ነገሩ መጀመሪያ አዋጣችሁ ምናምን ከፈላችሁት። ከዛ በኋላ እንደሚዞር እኛ እናውቃለን። ግን አይ ዮኒ ማኛ እውነቴን ነው። አሁንም እኔ ምን እንደምራሱ ግራ ነው የሚገባኝ ስለዚህ ሰውና ገና አላወቃችሁትም። ፕሮ ይህን ግለሰብ አላወቅሽው ማዳሜ። የከፈላችሁት ገንዘብ አለቀ። ሌላ አዲሳት ኮንትራት ጠየቀ። አልከፍልም ስትሉት ካነካካ ነው በኋላ አሁን የትም አይሄድም ምናምን ብላችሁ ነበር። ግን እንደዛ አይደለም። ሰውየው ሃይማኖት የለውም። አትሰሙም እንዴ? አትሰሙም? እንዴት ይባጥቤ ይጫወትባቸዋል አይደለ? በቃ አያችሁ 8 ወር ምናምን ሲያያችሁ ምናምን ዝም ብላችሁ ፌክ እንደሆናችሁ ገባው። ተረዳ ውሸት እንደሆነ ምንም አይነት ዶክትሪን ምናምን እንዳለ ሃይማኖቱ ውሸት እንደሆነ ሰው በቃ ምን ያህል ላሽ በላል ተንቀሳቀስ አለ። እንዴ ደግሞ እንደዋወል ነበር እናወራ ነበር ምናምን። እንዴ ውሸት አይሰለችሽም? አብይ አህመድ እንዲህ ሲሆን አይቻለሁ ብለሽ ከዚህ በፊት ዋሸሽ። አሁን ደግሞ ሌላ አንቺ ሴትዮ እውነቴን ነው። እንዴት ነው የናይጄሪያው ሸጎር አልሰራም? አንቺ በናይጄሪያ እየሄድሽ ጥንቆላ ምናምን እያሰራሽ እየመጣሽ እኔ እንዲታየኝ ተፈለጠ ተቆረጠ የምትይ ሴት ነሽ። ማንም የሚያውቀው ነው ይሄንን ኦዲየንስ። እውነቴን ነው። ግን ዮኒ ማኛ አሁንም እኔ እውነቴን ነው ልምከር። አሁንም ተመልሰ እነገሌ እኮ አስተው ይለው አሁን ሰሞኑ እነ ኤርሚያስ እንዲሉኝ ነበረ እንትና እንዲ ያልከ ምናምን እነሱ ናቸው እንጂ እኔ አላልኩም እያልክ እየሸመጠጥክ ነውና አሁን ደግሞ ትቀጥለ እንዲህ ሰዎች አሳስተውኝ ነው በልና ደግሞ ተከርብተ ደግሞ ተመልሰ ገባ አዲስ እና ገባ። አባቴ ገንዘቡ እስኪለቀቅ እንዳለቃቸው ለጥልጥ እነሱ በሚሊዮን ነው የሚዘርፉት። አባቴ አንተ ዝም ብለህ ጎሮሮህን እዚህ በዜሮ አታድርግ። እያንዳንዳቸው አንተ ባታቅም እኛ ኦርቶዶክሳውያን እኔ በተለይ እኔ የሁሉንም ጉድ አውቃለሁ። ከምሬ ምን እንደሚያረጋጋለሁ እነማ ባልታዛር እንደሆኑ አውቃለሁ። እኔ እነግርሃለሁ ማኝቲ እና እናንተና ትንሽ ገንዘባችሁን አሻሽሉና አሁንም ድጋሚ ክፈሉትና ተመልሶ ተከርብቶ ደግሞ መጥቶ አይኔ እኮ በቃ እንዲህ ነው ምናምን። ከዚህ በፊት ወንጌልን እንደዛ አድርጎ ሲሰድ ወንጌል ምን አባቱ ምናምን ሲል ከወንጌላችሁ ይልቅ እናንተ የተጨነቃችሁት ለክብራችሁ ነው። ወንጌል ለእናንተ ምንም ማለት እንዳልሆነ ነው ያየነው ያኔ። የ8 ወር ልጅ ነው ይመከራል ይዘከራል ምናምን ብላችሁ ምናምን ሊሄድብን ነው ሊያመልጠን ነው ብላችሁ አመጣችሁት። አባቴ ዮኒ ማኛ ጋር ቀል የለም። ከተከፈለው ይለጠልጣል እያንዳንድህን። ስለዚህ ባለጌው ማን ነው? ዮኒ ማኛ ሳይሆን
በየትኛውም ሃይማኖት ያላችሁ ሰዎች ለሱ ገንዘብ የምትሰጡ እሱ አንዱን ተሳድቦ ወደ አንዱ ሲመጣ እሺ ብላችሁ የምትቀበሉ የሃይማኖት መሪዎች ሰዎች ናችሁ። ኦኬ እዚህ ጋር የማንም ሚስቴክ አይደለም። ዮኒ ማኛ ምንም እዚህ ቢዝነስ ስራው ነው። እኔ እውነቴ ነው አድናቂ ነኝ። ከዚህ ወዲያ ከዛ ወዲህ አንተን የሚያመላልሱ ሰዎች እነሱ ናቸው ተጠያቂ እንጂ አንተ ዮኒ ማኛ ምንም አላጠፋህም። ለጥልጠው እያንዳንዱ ይመች። እውነት ነው እንደነገረን ነው። ይሄ ልጅ እሱ ቢዝነሱን እየሰራ ነው ያለው። እኛን ዝም ብለን የምንጃጃለን። እሱ እዚህ ጋር አንድ ነገር ተናገረ የሆነ ብር ያገኛል፣ እዛ ጋር አንድ ነገር ተናገረ የሆነ ብር ያገኛል። እዛ ሃይማኖት ሌላ ነገር አወራ፣ እዛ ሃይማኖት ሄደ፣ እንደገና ሲመለስ ሌላ ብር ያገኛል። እኛ ግን እዚህ ዝም ብለን እንጨቃጨቃለን። የሱ ቪዲዮ ስናይ እሱ የነጭ ሀገር የውጭ ሀገር ተቀምጦ ብሩን ያትማል ማለት ነው፣ ሳይሰራ ሳይበላ እንትን ሳይ የትም ሳይንቀሳቀስ። ሁላችንም ነቃም እንበል እንጂ የሰላሌን ህዝብ አስመልክቶ ሀገሩ የጠንቋይ ነው በማለት ተንቀሳቃሽ ምስሉ በህዝብ ዘንድ ታላቅ ቁጣ የቀሰቀሰበት የጄፒኤሱ ጌታ ሐሰተኛው ነብይ ሄኖክ ግርማ በሰላሌ ፍቼ ፖሊስ ክስ እንደተመሰረተበት ያንንም ተከትሎ ደግሞ ወደ ሀገረ አሜሪካ እንደኮበለለ በዛም ሆኖ የአባገዶችንና አንዳንድ የፕሮቴስታንት ቤተክርስቲያን አገልጋዮችን ለሽምግልና እንደላካቸው ሁላችሁም የምታውቁት የቅርብ ጊዜ ትዝታ ነው። ታዲያ ዛሬ ሌሊት ከሀገረ አሜሪካ ወደ ቦሌ የኢትዮጵያ ኢንተርናሽናል ኤርፖርት በረራውን አድርጎ በገባበት ሰዓት የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር እንዳዋለውና በሜክሲኮ የሚገኘው የወንጀል ምርመራ እንዳስቀመጠው ነገም ደግሞ በፍርድ ቤት ክሱን የሚከታተል እንደሆነ አንዳንድ የውስጥ መረጃዎች ደርሰውኛል። ለትውስታ እንዲሆን ይህንን ቪዲዮ ተመልክተ ነው እንመለስ። ከሰላሌ ከዚህ ፊት መስክሬ ነበር። አረ ስለ አረቄ አገሩ የጠንቋይ ሀገር ነው፣ የመተተኛ። እንግዲህ እስቲ ታስሯል ተብሏል። እንግዲህ እስቲ ምን ያህል ጊዜ ይቆያል ወይስ ጨክነው ይፈርዱበታል የሚለውን እናያለን። እስቲ ማን ላይ ፍርድ ነው ይበረታ ስለምናውቀው ማለት ነው። ጌታን የምትቀበሉ ሲባል በየሳምንቱ 150 ከተቀበለ ቸርቹ ራሱ ይሞላል። የት ነው የሚገባው ብዬ አንድ ጊዜ አጠናሁ ማለት ነው። ሳጠና አንዱ ወዳጅ ሁሉ ጋር እኮ አልጣላም ነኝ፣ ሁሉንም አሉ እና እነዛን ደግሞ ይዤ ነው የምንቀሳቀሰው። መረጃ ምናምን የሚሰጡ ደግሞ አሉ እዛ ውስጥ እና ይሄ ሁሉ እኮ አማኝ እንትን አይደለም፣ ጌታን የሚቀበል አይደለም አለኝ። እንዴት ነው አልኩት። እዚህ 60 ሺህ ወጣቶች ኮኦርዲኔት የሚያደርግ የሆነ ግሩፕ አለ እዚህ ከተማ። ያ ለዛ ሰው ይነገራል አለ። 150 ሰው 50 ሰው ላክልኝ ተብሎ በአንድ ሰው 500 ነው ያኔ የተያዘው። 200ውን እሱ ይወስደዋል፣ 300 ለልጆቹ ይሰጣል ማለት ነው። እዛው ቅርብ ላይ ያሉ አሁን ለምሳሌ ሳሪስ አካባቢ ከሆነ ሳሪስ አካባቢ ያሉ ልጆች አሉ 150 ልጆች አለቃ አላቸው ምን አላቸው 300 ብር ይወስዱና ለ10 ደቂቃ ነው ለ10 ደቂቃ 300 ማለት ነው። ለ10 ደቂቃ ጌታን ስትቀበሉ ሲባል እዛው ቸርቹ አካባቢ እነሱ ይገኛሉ፣ ይገባሉ። ከዛ እዛ ይቀርባሉ፣ በዛው በዝግጅት ክፍል ይወጣሉ ማለት ነው። ብራቸውን ቀድሞ ወስደዋል። ይሄ ምንድነው? ይሄ የዋሁን ጴንጤ ያለ አይደለም። ይሄ ስንት ሰው ጌታ እያስቀበሉ ምናምን የሚለውን ለማሳመን እነዚህ አሁን የሚቃወሙት የሚለውን እኛን ለመቃወም ነው እንግዲህ። ያ አሁን እኛ ሰጥ ምናምን ለለ እኛ ህዝቡን ለማሳመንና ህዝቡ እንዲሄድ ይኸው ጌታን እየተቀበለ ነው ይልሃል። ጌታን በ2 ሳምንት ውስጥ 300 ነው የሚቀበለው። በአንድ ወር ውስጥ 600 ነው የሚቀበለው። በ2 ወሩ ውስጥ 1200 ነው የሚሆነው። የነሱ ቸርች 1200 አይዝም እና አዲሱ ራሱ ሞላ ማለት እኮ ነው። ነባሩ የት ሄደ? እሺ ወይም አዳዲሶቹ የት ሄዱ? ሲያስተምሩ ሲያጠምቁ ደግሞ አታይም ያንን ሁሉ ሰው እና በእንደዚህ አይነት ነው የምንሰራው። አሁን እዛ ውስጥ የሚሰራውን ክርስቲያን አቅም ይሄ እንደ ድራማ መልክ የሚሰራውን በዚህ መልክ የሚሰራውን ይሄን ሁሉ ታጠናለ። ብዙ ነገሮች አሉ እንግዲህ አሁን እዚህ ሚዲያ ላይ የማታወራቸው ሂደም ዝም ብለህ የምትጸልይባቸው ለመንግስት አካልም ከነገርክ መረጃ ወዲያው ነው የሚደርሳቸው። ሂደህ ብትጠቁም አሁን ለምን አይጠቁም ምናምን ላልከው ጠቁመ ወዲያውኑ ነው እንትኑ መጥቷል ጥሎ ዞር አድርጉ ምናምን ይባላል። እንዳውም አንተ ሐሰተኛ ምስክር ሆነ እስር ቤት ልትገባ ትችላለህ ማለት ነው። ጥሩ ግን እንደው ከእርሱ ጋርም ተያይዞ
እንግዲህ ነቢያትን ወይም ደግሞ ልክ ያልሆነ አሰራር ነው ብሎ በሚያምኑበት ጉዳይ ላይ በየሚዲያው እየሄዱ አስተያየት ይሰጣሉ። እርሶ ያንን አስተያየት በሚሰጡበት ነገር ደግሞ ሰዎች እነሱና ምን ብለው ያነሳሉ? በየሚዲያው እየዞሩ እንደዚህ የሰው ስም ከማንሳት ለምንድነው ነቢያቶቹ ጋር ቀርበው የማይመክሯቸው? አባት አይደሉም ወይ? እንደ አባት፣ እንደ አንድ ቄስ፣ እንደ አንድ ዶክተር ረጅም ዓመት በወንጌል እንዳሳለፈ ሰው በሚዲያ ከሚናገሯቸው ለምን አይመክሯቸውም የሚሉ አሉ። መከር ናቸው። እሱንም ይደናል። እሱንም አልተቀበሉ። ለአብያተ ክርስቲያናት ደረጃም ሂደናል። እሱንም አልሰሙ። ስለዚህ ይህን ሁሉ ስህተትና ጥፋት የሚያሰሩት በሚዲያ ስለሆነ በሚዲያ መልስ ሊሰጣቸው ይገባል ነው። እንግዲህ የራሳቸው ሃይማኖት ሰው ነው እንደዚህ ብሎ የሚያወራው እና ማንም ከሌላ ከኦርቶዶክስ አይደለም ይሄ ሰውዬ ወጥቶ ያወራው ያለውን ነገር ነው ግልጽ አድርጎ የተናገረውና እነዚህ ሰዎች ሲጀመር ሐሰተኛ ነቢዮቹ ከዛው ከሃይማኖቱ በላይ ናቸው። ምንም የሃይማኖቱ ዋናው ራሱ የተባለው አይመልሳቸውምና ምክንያቱም የነሱ ኃይል በልጧል። አንዴ ከነሱ ከጉባኤው ማለት ከነሱ የፓስተሮቹ ጉልበት በልጧል። የፓስተሮቹ ብር በልጧል። የፓስተሮቹ የሚያውቁት ሰው ብዛት በልጧል እና ምንም ሊያውቁት አይችሉም። በቃ ንገርማችሁ ምናልባት ስንቶቻችሁ እንደምታውቁኝ አላቅም። ክብር ለእግዚአብሔር ይሁን። ተሻምታ ወሰደች። አያችሁ አይደለ? ተሻምታ ወሰደች። በቃ ሶፍቱ በላች። አያችሁ አይደለ? አይታችኋል አይደለ? በረከትም አንዳንዴ እንደዚህ ሆነ። እንግዲህ ላቡን የጠረገበትን ሶፍት ተሻምታን የወሰደችው ይላል። ማንም የተሻማተ ራሷ ብቻዋን ዘላ አንስታ እኔኩ ምን ያለ እኔ ጭንቅላታችሁ እንዴት እንደሚያስብ ራሱ ግራ የሚገባኝ ከቃላት በላይ ነው። በቃ እንደዚህ ለመናገር ራሱ አሁን የኛን እምነት እኮ ስተቹ የኛን ጸበል እኮ ስተቹ እኮ የሚገባኝ እናንተ ይኸው ፓስተሩ ላቡን የጠረገበትን ያድነኛል ብላ አነሳችሁ በረከት ነው ብላ እኛ ስናረገው ብቻ ነው ሁሉ ጊዜ ስተት እንዴ አሁን እነዚህ ስማ ከባድ በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይሄንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። ምኑን ልጄ? ይሄ ሰሞኑን የምትተርኩት የቱን? አሳ አንበሪው ዮናስን ዋጠው፣ ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ? አዎ እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል? አዎ እኔ ግን ዮናስ አሳ አንበሪውን ያጠው፣ ከዛስ ዮናስ አሳ አንበሪውን ተፋው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ? እንደዚህ እናምነዋለን። ቢገላበጥ እንኳን እናምነዋለን። ማመን ማለት እኮ እንደዚህ ነው ወገኖቼ። እግዚአብሔር በተቃራኒው ነገር ህይወት እንደሚሰጣት ማን አለ? እየሞተ ህይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ አይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ አይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው 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 ጠብቃለሁ። ምእመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ። መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ሙሴ እንደዚህ እኮ ነው የሆነው። ጥያቄው ሳይመለስ ፊትህ ልይ አለው፣ ጠየቀው። ጥያቄውን ሳይመልስለት ወደ መቃብር አገባው። እግዚአብሔር ከመቃብር ባሻገር መልስ አለው የለው? የለው የለው? አለው የለው? አለው። ይሄን አምላክ ይዤ መቃብርን በገባ አንተን እጠብቅሃለሁ፣ ባትመልስልኝም እጠብቅሃለሁ። የአንተ አምላክ ከኛ አምላክ ቦርጆ የሚበልጥ ከሆነ ዝናብ ከጠፋ ብዙ ቀናት ሆኗልና ነገ ዝናብ እንዲዘንብ ለአምላክ ንገረው፣ ከዘነበ ያልከውን ታደርጋለህ በማለት ሊያጠምቁና ኦርቶዶክስ ለማድረግ ለሄዱት ሊቀ ጳጳስ
የሐመሩ ባላባት ወይም መሪ ይህንን ከባድ ቅድመ ሁኔታና ፈተና ሰጣቸው። ይህንን የሰሙት ሊቀ ጳጳስ እንዲህ ባለ ማህበረሰብ ውስጥ መጽሐፍ ጠቅሶ ማስተማርና ማሳመን ቀላል አለመሆኑን ተረድተው እግዚአብሔር ዝናብ ያዘንብ ዘንድ ለመኑ። የእግዚአብሔር መልካም ፈቃድ ሆኖ በንጋታው ምድርን ያረሰረሰ ዶፍ ዝናብ ዘነበ። የሐመሩም አባት ተደነቁ፣ አመሰገኑ። በስፍራውም በአፋጣኝ ቤተክርስቲያን ተሰራ። የሐመሩም ባላባት ወይም መሪ ለሐመሮች መጥተው እንዲጠመቁ መልእክት ተናገሩ። ይህንን የሰሙ ሁሉ መጡ። ካህናትም በማጥመቅ እጃቸው እስኪዝል ድረስ ሐመሮችን አጠመቁ። አሁን ላይ በሐመር ከ90% በላይ የኦርቶዶክስ ተዋሕዶ አማኝ ነው። ታዲያ ይህንን ያስጀመሩት ሊቀ ጳጳስ ብፁዕ አቡነ ዕንባቆም ሲባሉ በዚህ ሳምንት ነበር ያረፉት። ሥርዓተ ቀብራቸውም ጥር 19 2018 ዓ.ም በታላቁ ደብረ ሊባኖስ ገዳም ተፈጽሟል። ቅዱሳት መጽሐፍ ጠቅሰን ኤልያስ በጸሎቱ ኃይል ዝናብ አዘነበ ብቻ አንልም። በእኛም ዘመን ብፁዕ አቡነ ዕንባቆም በጸሎታቸው ይህንን በማድረግ እግዚአብሔር አሁንም በአባቶች ድንቅ ሥራውን እንደሚሠራ ተመለከትን። የብፁዕ አቡነ ዕንባቆም በረከታቸው ትረሰን። አሚን። በረከታቸው ይድረሰን። የነዚህ አባት እንቁ አባታችንና ነፍሳቸውን በአጸደ ገነት ያኖርልን። ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ነው። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑ።